በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የመኮኤል ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ይህ መጽሐፈ ገድልም በሁለት ወገን ድንግል የሆነች የእመቤታችን ቅድስት ድንግል ማርያም በዓልና የሰማዕተ ክርስቶስ ቅዱስ ጊዮርጊስ በዓል በአንድነት መታሰባቸውንና የበዓላትን አንድነት የሚናገር በወርሃ ነሐሴ 23 ቀን የሚጸለይ ነው። በሁለት ወገን ድንግል የሆነች የእመቤታችን ወላዲት አምላክ ድንግል ማርያም ልመናዋና በረከቷ የኃያሉ ኮከበ ክብር መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነቱ ከሁሉ ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለም በየጊዜውና በየሰዓቱ ሁሉ አሜን። አስቀድሜ በጌታችን በኢየሱስ ክርስቶስ ስለተሰጠው ጸጋ ስለ ሁላችሁም እግዚአብሔርን አመሰግነዋለሁ። ማመናችሁ በመላው ዓለም ተሰምታለችና ከወላዲተ አምላክ ቅድስት ድንግል ማርያም ጋር አንድነት ያላችሁ ምእመናን ሆይ ሰምታችሁ ደስ ይበላችሁ። በፍቅሩም ትጸኑ ዘንድ የቅዱስ ጊዮርጊስ የክብሩን ዜና እጽፍላችኋለሁ። ስሙ። የእውነት ፀሐይን በተከተለ ብሩህ ኮከብ ቅዱስ ጊዮርጊስ ላይ ያደረገው የእግዚአብሔር ኢየሱስ ክርስቶስን የጸጋውን ብዛት እንነግራችኋለሁ። በመጽሐፈ ኪዳን የማይጠልቅ ፀሐይ፣ የማይጠፋ መብራት፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ ተብሎ እንደተነገረ ያንን ፀሐይ እንደ ጨረቃ ቅዱስ ጊዮርጊስ ተከተለ። በኢየሱስ ክርስቶስ በብርሃኑ ፋና መንገዱን ሄደ። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ውስጥ ይኖራል እንጂ ወደ ጨለማ አይሄድም ተብሎ በቅዱስ ወንጌል እንደተነገረ ዳግመኛም ጨለማ ሳያገኛችሁ በብርሃን ተመላለሱ ብሏል። በጨለማ የሚሄድበትን አያውቅምና ብርሃን ሳለላችሁ በብርሃን እመኑ የብርሃን ልጆች እንድትሆኑ ነቢዩ ኢሳይያስም እስራኤል ወደ ብርሃን ተመለስ የብርሃንን አሰር ተከተል ብሏልና። ተርቢኖስ የተሰኘ ሊቀ ሰማዕታት ቅዱስ ጊዮርጊስም ነጸብራቃዊ ሲሆን በብርሃን ተመላለሰ። በኢየሱስ ክርስቶስ ብርሃንነትም እየተመላለሰ ወደ ንጉሥ ዱድያኖስ ደረሰ። በዚያም የዱድያኖስን የልቡናውን ዓይንና የሰባ ነገሥታትን ዓይነ ልቡና ያሳወረች የበደል ጨለማ ተስፋፍታ ባገኘች ጊዜ የኀጢአት ጨለማ አላሸነፈችውም። ዓለምን የጎዳች ኀጢአት በሕይወት ጎዳና ላይ አላሰናከለችውም። በሕይወት ብርሃን ተመላልሷልና ከጣሉበት በደብረ ይድረስ ተነሳ። ፈጥኖም እየሮጠ ወታደሮችን ተከተላቸው። እነርሱም ከሙታን እንደተነሳ ባዩ ጊዜ በክርስቶስም የምትሰጠውን ማዕተበ ጥምቀቱ ስጠን እያሉ ጮኹ። እርሱም በአብና በወልድ በመንፈስ ቅዱስ ስም አጠመቃቸው፣ የሃይማኖትንም ብርሃን ሰጣቸው። ከሃዲ ዱድያኖስና ከእርሱ ጋር ከነበሩ ሰባ ነገሥታት ዘንድ ደርሶ ቆመ። ከሙታን ተለይቶ በመነሳቱ አሳፈራቸው። የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋና መመርመር መናገር የሚቻለው ምን አንደበት ምን አእምሮ ነው? ነገር ግን የተሰጠኝን ያህል አመሰግነው ዘንድ እጹብ እጹብ እለዋለሁ። እውቀቴ ትንሽ የመሆኑም ያህል የማመስገኑን ጸጋ አላቋርጥም። የገናናነቱን ጸጋ የተሟላ ይሆን ዘንድ የአእምሮዬን ድካም ትረዳለችና። መንፈስ ይፈቅዳል ሥጋ ይደክማል ተብሎ በቅዱስ ወንጌል እንደተነገረ እኔ ከእውቀቴ ጥቂት የምስጋናውን መባቅር አቀርባለሁና ምስጋናዬ የተወደደ እንዲሆን በእርሱ ዘንድም በረከትን እንዳገኝ ተስፋ አደርጋለሁ። ስላሳነሱ የድሆችን መብአ አይንቅምና ስላበዙም የባለጸጎችን መባ አይሻምና፣ ነገር ግን በሃይማኖት ይጸድቃሉ። ብዙ መባ ከሰጡት ይልቅ ከአንዲት ድሃ 2 መሐለቅ የተቀበለ ጌታችን ኢየሱስ ክርስቶስ ከሰዎች ሁሉ ይልቅ ይህችን ሴት ለእግዚአብሔር ብዙ መባ እንደሰጠች በእውነት ነግራችኋለሁ። እነርሱ የተረፋቸውን አግብተዋልና ይህች ሴት ግን ካላት ከዕለት ራሷ ያላትን ሁሉ ሰጠች ብሏልና። እንዲሁም ንጉሥ ከብልሆች አላዋቂ ከብዙ ያመሰግናል፣ ባሪያውንም ያመሰግነዋል። አገልጋዩም በትንሽ ዕውቀቱ ቢያመሰግነው የንጉሥ ክብሩ አይጎድልም። ኃጢአተኛው እኔም ሊቀ ሰማዕታት ቅዱስ ጊዮርጊስን ባመሰግነው ከእውቀቴ ማነስ የተነሳ ክብሩ አይጎድልም። ሃይማኖትን በሚያውቁ ዘንድ ምስጋናው ብዙ ነውና። ስለዚህም በእመቤታችን የፍልሰቷ ቀን በሕዝብ መሃል ወዳጇ ሊቀ ሰማዕታት ቅዱስ ጊዮርጊስን በዓልህ ዛሬ በድንግል የፍልሰቷ ቀን ውሏልና ምስጋናህንም ከምስጋናዋ ተባብሯልና አንተ ብፁዕ ነህ
ክብርም ይገባሃል እያልኩ አመሰግንሃለሁ። ስለ ክርስቶስ ስም በደብረ ይድራስ የተጣልክ አንተ ብፁዕ ነህ፣ ክብርህም ይገባሃል። ፈጣሪህ ከእንቅልፍ እንደ መቀስቀስ ከሞት ያስነሳህ፣ ከ10 ክፍል የተቆራረጥክ በመከራህ ጽናትም ፀሐይ የተከፈለልህ አንተ ብፁዕ ነህ፣ ክብርም ይገባሃል። ስለ ክርስቶስ ስም ደምግባትህ በመከራ እስኪለወጥ በእሳት ያቃጠሉህ አንተ ብፁዕ ነህ። ስለ ጌታችን ኢየሱስ ክርስቶስ ስም 7 ዓመት የተጋደልክ አንተ ብፁዕ ነህ። ዛሬ መታሰቢያህን ለሚያደርጉ ክብር የተሰጠልህ አንተ ብፁዕ ነህ፣ ክብር ይገባሃል። በእመቤታችን የፍልሰቷ ቀን በታወቀች በዓላችን ቀን መለከትን ንፉ፣ ነጋሪትም ምቱ እያልሁ ጮኻለሁ። ዳግመኛም በመዝሙር የሊቀ ሰማዕታት የቅዱስ ጊዮርጊስን የስሙ አጠራሩ ከእመቤታችን ከቅድስት ድንግል ማርያም ከስሙ አጠራሯ ጋራ አንድ ቢሆን እነሆ መልካም ያማረ ነው እያልኩ አመሰግናለሁ። ዛሬ በድንግል ማርያም የፍልሰቷ በዓል መላእክት በሰማይ ደስ ይላቸዋል፣ የክብሯን ብዛት የልጇንም ክብር ያመሰግናሉ። በቅዱስ ጊዮርጊስ ገድልም ዛሬ በማኅበራቸው ደስ ይላቸዋል። በድንግል የፍልሰቷ ክብረ በዓል የቅዱሳን ነቢያት በየማኅበራቸው ይዘምራሉ፣ የሊቀ ሰማዕታት ቅዱስ ጊዮርጊስንም ምስጋና ያስከትላሉ። የትዕግሥታቸውንም ፍለጋ ተከትሏልና ሐዋርያው ቅዱስ ያዕቆብ ወንድሞቻችን በመከራችሁ ለምትታገሱት አብነት ነቢያት አሏችሁ ብሎ እንደተናገረ ጌታችን ቢሰድቧችሁ ክፉ ስም ቢያወጡላችሁ ብፁዓን ናችሁ፣ ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ ያሳድዷቸው ነበርና ብሏል። ምርጥቃ የተሰኘ ሐዋርያው ቅዱስ ጳውሎስም ነቢያት ነገሥታትን ድል እንደነሱ፣ የእሳትን ነበልባልንም እንዳጠፉ፣ የአናብስት አፍ እንደዘጉ፣ ከጦር ስለት እንደዳኑ፣ ከእነርሱም በመጋዝ የተተረተሯቸው፣ በደንጊያ የወገሯቸው፣ የገረፏቸው እንዳሉ ተናግሯል። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስም በነቢያት አምሳል ተጋደለ። ዛሬ በእመቤታችን የፍልሰቷ በዓል ሐዋርያት የምስጋና መሥዋዕት ይሰዋሉ። አከታትለውም ሊቀ ሰማዕታት ቅዱስ ጊዮርጊስን ያከብሩታል። በጌታችን በኢየሱስ ክርስቶስ ስም የሞቱ ቅዱሳንን ልናከብራቸው ይገባል ብለው በዲድስቅልያ መጽሐፋቸው እንዳዘዙ ዛሬ የጻድቃን የሰማዕታት ማኅበር እመቤታችን ያመሰግኗታል፣ ቅዱስ ጊዮርጊስንም ያከብሩታል። ታግሶ በተቀበለው መከራም ደስ ይላቸዋል። ዛሬ ለእመቤታችን የፍልሰቷ በዓል ካህናትና ዲያቆናት የተወደደ መዓዛ አድርገው መንፈሳዊ መሥዋዕትን ያቀርባሉ። ቅዱስ ጊዮርጊስንም አይረሱትም፣ የክህነታቸው ተባባሪ ነውና። ቅዱሳን ሐዋርያት በሲኖዶስ በክርስቶስ ስም መከራ የተቀበሉትን ሰዎች እጃቸውን አይጭኑባቸው፣ ክህነትንም ከእግዚአብሔር ተቀብሏልና እንዳለ ዛሬ በየሥራቸው ጸንተው የሚኖሩ ሴቶችና ወንዶች መሃይምናን ተሰብስበው የእመቤታችን ወላዲት አምላክ ቅድስት ድንግል ማርያምን በዓል በማክበር በቅድስት ቤተ ክርስቲያን ደስ ይላቸዋል። በኢየሩሳሌም ሰማያዊት እየተመላለሱ የሊቀ ሰማዕታት ቅዱስ ጊዮርጊስን ስም ያከብራሉ። በሊቀ ሰማዕታት ቅዱስ ጊዮርጊስ መጽሐፈ ገድል ውስጥ እንደተጻፈ በእመቤታችን ወላዲት አምላክ ቅድስት ድንግል ማርያም የበዓለ ፍልሰቷ ቀን ደስ ብሏቸው ያመሰግናሉ። ሰማዕታትም ኃያሉ መስተጋድል አለቃቸው ሊቀ ሰማዕታት ቅዱስ ጊዮርጊስን ይከታተላሉ፣ እንደ ንጉሥም አድርገው ያዩታል ተብሎ ተጽፏልና። ሊቀ ሰማዕታት ቅዱስ ጊዮርጊስ በእስር ቤት ሳለ ቆሞ ሲጸልይ ጌታችን ኢየሱስ ክርስቶስ በእጁ የተገለጸ መጽሐፍ ይዞ በመንፈቀ ሌሊት በኮከብ አምሳል ታየው። በዓለም ሁሉ ስምህ የተወደደ ወዳጄ ሆይ ሰላም ላንተ ይሁን፣ ጠንክረህ በርትተህ ድል ንሳ። ወዳጄ በስሜ ይህንን መከራ ተቀብለሃል፣ ዓይንህን ወደ ላይ አንሳ። ብርቶችን ልጆች በመካከላችን ያለውን ንጉሥ የሚመስል ሰው እይ፣ የማይቆጠሩ ብዙ ሰዎች ይከተሉታልና፣ ሁሉም የሚያብረቀርቅ ልብስ ለብሰዋል። መጽሐፉም በእጃቸው ይዘው ወረዱ። ቅዱስ ጊዮርጊስም አቤቱ ጌታዬ፣ እንዲህ በፍጹም ክብር የከበረ ይህን ያህል ሕዝብ የሚከተለው ይህ ንጉሥ ማን ነው አለው። ጌታችንም ይህንን ከተናገረ በኋላ ተሰወረ ተብሎ በመጽሐፈ ገድሉ እንደተጻፈ ወዳጄ ቅዱሱ ነው። ከመላጤ ልዳ ሰዎች ወገን የሆኑ እሊህ ማኅበረ ሰማዕታት ሊያጸኑህ መጥተዋል አለው። ወንድሞቼና እህቶቼ ሆይ አሁንም ከሰማዕታት ሁሉ የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን የክብሩን ብዛት አስተውሉ። በገድሉ ሰማዕታት ለነገሥታት ክብር እንዳላቸው ሰምተናል። ሌሎችም እገሌ ንጉሥ ነው ይሏቸዋል። ቅዱስ ግን አባታችን ጊዮርጊስ ቢባልም ክብሩ ከነገሥታት ይበልጣል። መበለቲቱ ሴትም
ያን ጊዜ አመስግነዋለች። በእሳት ፈሳሽ ውስጥ የሚኖሩ ኃጣንም እግዚአብሔር ያከበረህ ጊዮርጊስ ሆይ ለምንልን አሉት። በአማላጅነቱ ኃይልም ያለ ወቀሳ ወደ ገነት አገባቸው። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ስሙን ጠርቶ የሚያፍር የለም። ክብሩ ከባሕር አሸዋ ይበዛል፣ ምስጋናውም በዓለም ሁሉ ነው። በገድሉ ብዛት መጠን የተሰጠውን ክብሩና ጸጋው ብዙ ነው። ዳግመኛም መበለቲቱ ሴት የክርስቲያን አምላክ ሰው መስሎ ወደ ቤት የመጣ ብላ አመስግናው ነበር። መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ግን እርሱ የአምላክ ባሪያ እንጂ አምላክ እንዳይደለ አሳወቃት። የሊቀ ሰማዕታት ቅዱስ ጊዮርጊስ ክብሩ ምስጋናው ብዙ ነውና ምን ተርጉሜ እናገር ዘንድ እችላለሁ? አንድ ሰው ከብዙ ገንዘብ አንዱን እንዲመርጥ ቢያደርጉት ዓይኑን ወደ ገንዘቡ ስለሚቅበዘበዝ እጅ አዋቂ ካልሆነው ሊመርጥ እንደማይችል ከምስጋናው ብዛት የተነሳ ሕሊናዬ የተማረከለት የተመረጠ ሰማዕት ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። በእውነት እርሱ ቅዱስ መባል ይገባዋል። ሐዋርያው ቅዱስ ጴጥሮስ እናንተ የሕይወት መሠረት እንደመሆናችሁ ለመንፈስ ቅዱስ ማደሪያ ለመሆን ተዘጋጁ እንዳለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለበትን ጊዜ አለ። ይህ ቅዱስ በነፍሱ በሥጋውም ሊቀ ሰማዕታት ቅዱስ ጊዮርጊስ ቅዱስ ተባለ። በነቢዩ ዳዊት ቃል የተነገሩ ብዙ ክብሮችን ለእርሱ ተሰጥተውታልና በሥራቸው ንጹሐን የሆኑ በሕገ እግዚአብሔር ጸንተው የሚኖሩ አምልኮቱን የሚጠብቁ ብፁዓን ናቸው ተብሎ እንደተነገረ ሕገ እግዚአብሔርን በዘነጉ ሰዎች ምክር ጸንቶ ያልኖረ ሰው ምስጉን ነው የሚልም አለ። የያዕቆብ ፈጣሪ ረዳቱ የሆነለት እምነቱም ከእግዚአብሔር የጸናለት ሰው ምስጉን ነው። በወንጌልም ያመኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ተብሏል። ዛሬ የሚያዝኑ ብፁዓን ናቸው ደስ ይላቸዋልና። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና። የሚራሩ ብፁዓን ናቸው ለእነርሱም ይራሩላቸዋልና። ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ይህንን ሁሉ እንደ ወንጌል ቃል ፈጸመ። ተፈትኖ ታግሶም እግዚአብሔር ለወዳጆቹ ያዘጋጀውን የክብር አክሊል ወርሷልና። የክብር ስሞቹም ብዙዎች ናቸው። በብርሃን ሃይማኖቱ ዓለሙን ሁሉ አብርቷልና። የክብር ኮከብ ጊዮርጊስ እያሉ የሚጠሩት ሁሉ ደፍሮ በስቃይ መሳሪያ ላይ አልፏልና 70 ነገሥታትንም ድል ነስቷልና። ኃያሉ ከእግዚአብሔር የተሰጠው ነው። ምድርንም ረግጦ ሙታንን ከመቃብር ስላስነሳ ገባሬ ተአምራት እያሉ የሚጠሩት አሉ። ኃያል የሚሉትም አሉ። በአምላኩ ፈቃድ በጸሎቱ ወንበሩን ከድርቀት ዓለም ልሞታልና ተአምራቱ ዘወትር ይገለጣል። መናፍቃንን በማጥፋት ኃይሉን ገለጠ። ይህችውም አብያተ ክርስቲያናትን በጉልበቱ ለማፍረስ ያሰበ የዲዮቅልጥያኖስ የልቡን ትዕቢት ያጠፋች በኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ላይ ያደረችው ሁሉን ማድረግ የሚቻላት ምንም ምን የማይሳናት የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ኃይል ናት። ዳግመኛም ከእመቤታችን ተአምር ጋር የሚተባበር የሊቀ ሰማዕታት ቅዱስ ጊዮርጊስ ተአምርን አገኘው። እርሱ ድል አድራጊው የልጇ አሽከር ነውና ጻድቁ እርሷ ባዘዘችው ጊዜም ሊቀ ሰማዕታት ቅዱስ ጊዮርጊስ ታዘዘ። የእመቤታችን ተአምር በሚናገር መጽሐፍ እንደተነገረ ነዚብ የተባለውን ዲያቆን አንድ ከሃዲ ሃይማኖቱን ሊያስለውጠው ደብድቦ በግድ አስሮት በነበረ ጊዜ ወንድሙ ቄሱ ታግ ወደ ቤተ ክርስቲያን ገብቶ ሰው እንዳይዘብትብኝ ወንድሜን ከእስራት ታድኘው ዘንድ እርጅኝ እያለ ከእመቤታችን ስዕል ፊት አለቀሰ። ከለቅሶውም ብዛት የተነሳ ደክሞ ከእመቤታችን ስዕል ግርጌ ተኝቶ ሳለ እመቤታችን ተገልጣ ወንድምህ ነገ ይመለሳል፣ ቅዱስ ጊዮርጊስ እንዲጠብቀው አዝዤዋለሁና አትፍራ አለችው። በዚች ሌሊት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረሱ ተቀምጦ በእጁም የተሳለ ሰይፍን ይዞ ለከሃዲው ተገልጦ ክርስቲያኑን በሃይማኖቱ እንዳለ ባትሰደው ቸብቸቦህን እቆርጥልሃለሁ አለው። ከሃዲውም እጅግ ፈራ። ማለዳም ነዚብን ጠርቶ ሂድ ስለታየኝ ስለዚህ ፈረሰኛ አለው። ባዘዘውም ፈረሰኛ በደህና ሰድሃለሁ፣ በሃይማኖት እንደ ጸና ሂድ አለው። ባዘዘችው ትእዛዝ ዲያቆኑን ስላዳነችው የወላዲት አምላክ እመቤታችን ቅድስት ድንግል ማርያም ክብሯ በቅዱስ ጊዮርጊስ ዘንድ እጅግ ከፍ ያለ እንደሆነ ታወቀ። እመቤታችንስ ቅዱሳን መላእክትንም ብታዛቸው ኑሮ በእርሷ አማላጅነት የታመነባትን የካህኑን ወንድም ያንን ሰው በጠበቁት ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ካደረገችለት ተአምራት ጋር የተባበረው የሊቀ ሰማዕታት ቅዱስ ጊዮርጊስን ስም
ይጠራ ዘንድ ከመከራቸው ሰወረችው። የተማጸነባት ያንን ሰው ይጠብቀው ዘንድ ቅዱስ ጊዮርጊስን ላከችው እንጂ። ዛሬ የፍልሰቱ በዓል ከፍልሰቷ በዓል ጋር በሰማይ አንድ ሆነ። ከቤተ ክርስቲያን መምህራን እንደተረዳ ነው በዓሉ የታወቀ ነው። ለእግዚአብሔር ምስጋና ይሁንና ለአብ ምስጋና ይገባዋል፣ ለወልድም ምስጋና ይገባዋል፣ ለመንፈስ ቅዱስም ምስጋና ይገባዋል እያሉ መጸለይን አስተማሩን። ለእኛም በሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎት ይልቁንም በወላዲተ አምላክ እመቤታችን ድንግል ማርያም አማላጅነት ቸርነቱ ይደረግልን። ከሰው ወገን በእግዚአብሔር ዘንድ እንደ እርሷ ያለ ክብርን ያገኝ የለምና ነቢያትም በእርሷ ይከብራሉ። እርሷ ልጃቸው ትባላለችና የትንቢት ቃላቸው በእርሷ ስለተፈጸመ የማኅፀኗ ፍሬ ክርስቶስ መርጧቸዋልና። ስለዚህ እመቤታችን ቅድስት ድንግል ማርያም በመንግሥተ ሰማያት ላይ ታዝ ዘንድ ሥልጣን ለእርሷ ተሰጥቷታል። እንዲሁም ይህን ሊቀ ሰማዕታት ቅዱስ ጊዮርጊስን በባለሟልነት ክብር ታከብረዋለች። የልጇን ፈቃድ የፈጸመ ታማኝ አገልጋይ ነውና በተቻለኝ ሁሉ ከቅዱስ ጊዮርጊስ የክብሩን ብዛት ከድንቅ ሥራውም የተነሳ ከተገለጠ ተአምራቱም የነገርኳችሁ ምስክርነቱን አስተውሉ። እነሆ በየወሩ የሚጸለይ የሚነበብ ነገረ ገድሉን በእመቤታችን አማላጅነት በሰላም ያስፈጸመን እርሱ አምላከ ቅዱሳን ቸር እግዚአብሔር የተመሰገነ ይሁን። የኃያል መስተጋድል ኮከበ ክብር ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ቅድስት ሀገራችን ኢትዮጵያን ነጻነቷን ይጠብቅልን። ከፈጣሪው እግዚአብሔር ዘንድ በሆነች አማላጅነቱ የሚታመኑትንም ከክፉ ይሰውራቸው። እኔ ባሪያው ከክፉ ዘመን መንሱት ከደዌ መቅሰፍት በየጊዜው በየሰዓቱ ይጠብቀኝ ዛሬም ዘወትርም ለዘላለሙ አሜን። ተአምር ዘወርሃ ነሐሴ። ጸሎቱና በረከቱ ለዘላለሙ ከሁሉ ሕዝበ ክርስቲያን ጋር አድሮና ጸንቶ ለዘላለሙ ይኑርና ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በእግዚአብሔር የሚታመንና በሊቀ ሰማዕታት ቅዱስ ጊዮርጊስ ቅዱሳን አማላጅነት ተስፋ የሚያደርግ ከቤተ ክህነት ወገን የሚሆን አንድ ካህን ነበረ። በደስታውም በመከራውም ጊዜ ሁሉ ተስፋ ያደርጋል። ያለ መጠራጠር በቀናች ሃይማኖት ቤተ ክርስቲያንን ያገለግላል። ልጆችንም ለኃያሉ ቅዱስ ጊዮርጊስ አደራ ሰጣቸው። እርሱም እውነተኛ ካህን ነበርና ቅዱስ ጊዮርጊስ እርሱንና ቤተሰቦቹን ከችግር ሁሉ ይረዳቸው፣ ጎዳናቸውንም ያቃናላቸው፣ ከክፉ ሁሉም ይጠብቃቸው ነበር። አንድ ቀን የቅዱስ ጊዮርጊስን ዝክር በዓሉን ካደረጉ በኋላ ከካህኑ ልጆች የበኩር ልጁ እንዲህ አለ። ወንድሞቼ ሆይ ይህንን ሁሉ ላደረገልኝ ሊቀ ሰማዕታት ቅዱስ ጊዮርጊስ ምን ወሮታ እከፍለዋለሁ? በሐዘናችን በትካዜያችን ጊዜ የሚያረጋጋን እርሱ ነው። በጠላታችን ፊት ጽኑ ግንብ መጠጊያችን መሸሸጊያችን እርሱ ነው። እነሆ የጌታችን የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያኑ አረጀ። ኑ እናፍርስና በሚገባ አድሰን እናንጸው፣ በጎውን ነገር ይፈጽምልን ዘንድ አላቸው። ሁላቸውም ተስማምተው ይህችን ቤተ ክርስቲያን አፈረሷት። ባፈረሷትም ጊዜ ያ የቤተ ክርስቲያን አገልጋይ የነበር አባታቸው በኑዛዜ እንዲህ ብሎ የጻፈውን ጽሑፍ አገኙ። ኑዛዜውም እንዲህ የሚል ነው። ለእናንተ ለወልድ ልጆቼና ለቤተ ክርስቲያኑ አስፈላጊ ለሆነው ነገር ሁሉ በሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ የቀበርኩት ወርቅ በእንደዚህ ያለ ቦታ ይገኛል። አውጥታችሁ በአንድነት ተከፋፈሉት። ነገር ግን የሊቀ ሰማዕታት ቅዱስ ጊዮርጊስን ዝክር አድርጉ፣ የኔንም ተስካር አታስታጉሉ በማለት ተናዞ ነበር። አባታቸው በኑዛዜ ባመለከታቸው ቦታ ልጆቹ ወርቁን ፈልገው ስላጡት ከነርሱ ግን ማን ወስዶ ይሆን? እገሌ ወስዶት ይሆን? ወይም ከኛ አንዱ አታሎ ወስዶ ሰውሮት ይሆን? እያሉ አንዳቸው ካንዳቸው ጋር እርስ በራሳቸው ተማሙ። ቤተ ክርስቲያኑትም ሊያፈርሱ ወርቁም በተገኘ ጊዜ ቅዱስ ጊዮርጊስ ከኛ ሰውሮት ነበርና እነሆ እርስ በርሳችን ስንተማማ ቆየን። ዛሬ ግን እንደ አባታችን ኑዛዜ ቤተ ክርስቲያኑ ሊታነጽ ፈቃዱ ሆኖ ከወርቁ አገናኘን። የወርቁም ብዛት 50 ወቄት ነበር። 5ቱን ወቄት ወርቅ ለቤተ ክርስቲያኑ ሥራ መድበው ቀሪውን እርስ በራሳቸው ተከፋፈሉ። አንድ ሰውም ከወርቁ ያካፍሉት ወይም ይሰጡት ዘንድ ጠየቀ። እነርሱ ግን ሊሰጡት አልፈቀዱም። ስለዚህም ባደረበት ሰይጣን ምክንያት ይህ ሰው ወደ ንጉሡ እንዲህ ሲል ላከ። ጌታዬ ንጉሥ ሆይ አንተ ጠንቋዮችንና ሥራ የሚያደርጉትን ሁሉ እንደምትጠላ አውቃለሁና እነሆ ያረፈውን ካህኑ ልጆች ስለ ወርቅ ብለው ቤተ ክርስቲያኗን አፍርሰው ለመሰሪያን በሩን ክፍት አድርገው ምስጢረ ቤተ ክርስቲያንን አሳይተዋል አለ።
የካህኑም ልጆች ሰውየው እንዲህ ሲል ወደ ንጉሡ መላኩን በሰሙ ጊዜ ፈጽመው አዘኑ። በፍጹም የልብ ሐዘን በመሪር እንባም በታቦተ ሕጉና በሊቀ ሰማዕታት ቅዱስ ጊዮርጊስ ስዕል ፊት የጌታችን የኢየሱስ ክርስቶስ ሆይ ከሁሉ ነገር ንጹሐን ነንና ይህ ሰው የከሰሰን ወይም ያጣላን በተንኮል እንደሆነ አንተ ታውቃለህ። ቤተ ክርስቲያንህን ያፈረስነው ወርቅ እንዳለበት አውቀን አይደለም፣ ነገር ግን የቤተ ክርስቲያንህን ሕንፃው ለማሳመር እንጂ። አሁንም ጌታችን ያለ አንተ ረዳት እንደሌለን ታውቃለህ። አንተ አባታችንና ረዳታችን ነህና። ወላጆቻችን ለአንተ አደራ ሰጡን። ዛሬ እንዴት ለጥፋት አሳልፈህ ትሰጠናለህ? እርዳታህን አፋጥን አቤቱ። ከአመፀኛና ከተንኮለኛ አንደበት ታድነን ዘንድ በፍጹም ልቦናችን በእግዚአብሔር ፊት በአንተ ተማምነናልና። ቅዱስ ጊዮርጊስ ሆይ በአመፀኛና ሰብቅ ምክንያት የክብርት ቤተ ክርስቲያንህ ሥራ እንዳይቆም ቸል አትበለን። አሕዛብም ሁሉ ረዳታቸው ወዴት አለ እንዳይሉን በዝምታ አትመልከተን። ተስፋ ለቆረጡ ተስፋቸው፣ እናት አባት ለሌላቸው አባት አንተ ነህና ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ እርዳታህን ላክልን እያሉ ማለዱት። የካህኑ ልጆች ስለዚህ ነገርና ስለ መሳሰለው ሁሉ እንዲህ እየለመኑ ሳሉ ፈጽመው ፈሩ። ያ ተንኮለኛ ሰው እነሆ የንጉሥ መልእክተኞችን ደርሰው ሊያስሯቸው፣ ቤታቸውን ሊበረብሩ፣ የቤተ ክርስቲያኑንም የሕንፃ ሥራ ሊያስተጓጉሏቸው ነው እያለ ያስወራ ነበር። ከሱባኤ ከምህላቸው በኋላ ግን የካህኑ ትንሹ ልጅ መልኩ ያማረ ፊቱ እንደ ፀሐይ የሚያበራ ሰው በቤተ ክርስቲያን በራፍ ቆሞ ሲቆጣ አየው። ልጁም እርሱም የሚቆጣው መስሎት ጌታዬ ሆይ በእኔ ነው ወይስ በሌላ ሰው የምትቆጣው? አንተስ ከወዴት ሀገር የመጣህ ነህ ብሎ ጠየቀው። ፊቱም እንደ ፀሐይ የሚያበራው ሰው እኔ ማን እንደሆንኩ አላወቅከኝምን ሲል ለዚህ ልጅ መለሰለት። ልጁም አዎን ጌታዬ አላወቅኩህም አለው። ሰውየውም ከእንግዲህ እወቀኝ፣ እኔ የሰማዕቱ ቅዱስ ጊዮርጊስ ነኝ አለው። ልጁ ግን ቅዱስ ጊዮርጊስ እንደሆነ በመጠራጠር ጌታዬ ለእኔ አገልጋይህ አባት ትሆነው ዘንድ አይገባህም፣ ይልቁንም ማንን እንደምትቆጣ ንገረኝ አለው። እርሱም ተመልሶ የምቆጣው እናንተን ከንጉሥ ጋር ካጣላችሁ ሰው ጋር ነው። በእኔ ላይ እንዴት ይህንን የመሰለ ክፉ ነገር ያደርጋል? የቤተ ክርስቲያኔንስ የሕንፃ ሥራ እንዴት ለማስተጓጉል ያስባል? አይዞህ አትፍራ፣ ወንድሞችህንም ከዚህ ሐሰተኛ ተንኮለኛ ሰው ነገር የተነሳ አትፍሩ በላቸው። እርሱን ተበቅዬ እናንተን አድናችኋለሁ። ስለ ረዳትነቴ በእርሱ ላይ ነገ በማደርገው ነገር ትረዳላችሁ አለው። ይህንም ልጅ ከራእዩ በነቃ ጊዜ የተገለጸለት ቅዱስ ጊዮርጊስ እንደሆነ አውቆ ፈጽሞ ደስ አለው። ለወንድሞቹ እስኪነግራቸው ድረስም ቸኮለ። እርሱም ቸር የዋህና ልበ ንጹሕ በበጎ ሥራም የታወቀና በሁሉ ዘንድ የተወደደ ነበር። ከነግህ ጸሎት በኋላ ከቤተ ክርስቲያን እንደወጡ ያየውን ሁሉ ለወንድሞቹ ነገራቸው። እነርሱም የቅዱስ ጊዮርጊስ ቸርነት ይጎበኘን ይሆን? ስድብንና ጥላቻን ከእኛ አስወግዶ ከዚህ አመፀኛ አንደበት ሰይፍ ያድነን ይሆን? እርግጥ የጌታችን ሊቀ ሰማዕታት ቅዱስ ጊዮርጊስ ነገሩ የታመነ ነው። ከሰይጣን መከራ ሊያድነን ይቻለዋል። ዛሬ በሐሰት ነገር ከመሞታችን በፊት የድንቅ ሥራ አድራጊው ተአምር በእኛ ላይ ይገለጽ ዘንድ የእግዚአብሔር ፈቃድ ይሁንልን ተባባሉ። ከዚህም ራእይ የተነሳ እያደነቁ ሳለ አንድ ሰው መጥቶ ያን ከንጉሥ ያጣላቸው ዘንድ ሰው ሊቀ ሰማዕታት ቅዱስ ጊዮርጊስ እንደተበቀለላቸው አታውቁምን አላቸው። እነርሱም በእርሱ ላይ ምን ተአምር አደረገ አሉት። እርሱም ቤቱን ከመላ ንብረቱ ጋር በእሳት አቃጠለው፣ አንዳችም የተረፈ ነገር የለም። ይህም የሆነው በሊቀ ሰማዕታት ቅዱስ ጊዮርጊስ ኃይል በእግዚአብሔር ትእዛዝ ነው አላቸው። በእነርሱም እግዚአብሔርን አመሰገኑት። በችግራቸው ጊዜ የሚረዳቸው መጠጊያ መሸሸጊያቸው፣ በመከራቸውም ጊዜ የሚደርስላቸው ብፁዕና ክቡር ቅዱስ ጊዮርጊስ አከበሩት። ቤተ ክርስቲያኑንም ለማነጽ በጽኑ ሐሳብ ተነሳሱ፣ ልባቸውም ጸና። ያ ሰው ግን በሰይጣን ምክር አነሳሽነት ክፉ ሥራውንና ተንኮሉን ስላልተወ የቅዱስ ጊዮርጊስን ቤተ ክርስቲያን ሥራ ለማደናቀፍ ተዘጋጀ። እንደ እነርሱ ተንኮለኞችን አስተባብሮ ወደ ንጉሡ ሄዶ ንጉሥ ሆይ እኒህ የካህን ልጆች ስለ ወርቅ ቤተ ክርስቲያን ማነጽ ብቻ አልበቃቸውም፣ እነሆ ለጣዖታትም ይሰግዳሉ እንጂ ብለው ነገሩት። ንጉሡም ዋናውን ካህን በእነርሱ ፊት ጠርቶ እነዚህ ካህናት ልጆችህ ለጣዖት እንደሚሰግዱ እውነት ነውን? አለው። ካህኑም ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረውን ፈጣሪያቸውን ይክዱ ዘንድ ሐሰት ነው፣ ለርኩሳን ጣዖታት አይሰግዱም። እኔም ከልጆች ጋር
ሦስት አካላት አንድ መለኮት በሆነ በእግዚአብሔር አብና ወልድ ዋህድ ኢየሱስ ክርስቶስ በእግዚአብሔር መንፈስ ቅዱስ ጰራቅሊጦስ የምናምነን እንጂ በአምላካችን በእግዚአብሔር ላይ የሃይማኖት ጉድለትስ የለብንም። ነገር ግን ደካሞች አገልጋዮች ነን። እርሱ ሊገድለን ሊያድነንም ይቻለዋል። በእጁም ነፍሳችን፣ ሥጋችን፣ ኑሯችንም ሁሉ ተይዞ ይኖረዋል። እባክህ ጌታችን ንጉሥ ሆይ የነገረ ሰሪን ነገር በእኛ ላይ አትስማ አሉት። ትልቁ ልጅም የነገረ ሰሪውን ተንኮል ሳይረዳ ከንጉሡ አደባባይ ወደ አባቱ ዘንድ ሄዶ ነገረ። ሰሪው ያደረገባቸውን በነገረው ጊዜ እጅግ አዘነ። ወረቀት ወስዶ ስሙ ወንድሞቹ ወደ ንጉሥ ልኮ የከሰሰን የሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ለገንዘብ ብለን እንዳፈረስን ለጠንቋዮች እንዳሳየን ሥጋንና ነፍስን አዋህዳ የፈጠረ አምላካችን እግዚአብሔርም እንደተውን ከሶናል። በረዳታችን መጠጊያችን ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነት ወደ እግዚአብሔር መማጸንና መለመንን አትተው ብሎ ጻፈ። መልእክቱም ወደ ወንድሞቹ ዘንድ በደረሰ ጊዜ እጅግ አዝነው ደብዳቤውን ዘርግተው እንደ ልማዳቸው ከምእመናንና መነኮሳት ጋር በመሆን ተሰብስበው በሊቀ ሰማዕታት ቅዱስ ጊዮርጊስ ስዕል ፊት በየዕለቱ ምህላን ያዙ። ትንሹ ወንድማቸው ግን ወረቀትና ቀለም ወስዶ እንዲህ ሲል መጻፍ ጀመረ። እግዚአብሔር ያከበረህ ቅዱስ ጊዮርጊስ ሆይ በሕያው እግዚአብሔር አምልሃለሁ። ስለ ስሙ 7 ዓመት ልዩ ልዩ ስቃይን የታገስክ የጌታችን ኢየሱስ ክርስቶስ መከራውን በማሰብ ደምህን ያፈሰስክ ሶስና ከደረበናት 3 ደቂቅን ከእቶነ እሳት ነቢዩ ዳንኤልን ከአፈ አናብስት መርዶኪዎስን ከነገረ ስሪው ሃማ እንዳዳናቸው እኛንም ባልሰራነው ወንጀል በከንቱ እንዳንሞት ዛሬ ያድነን ዘንድ ተቀዳሚ ተከታይ የሌለው ወልድ ዋህድ ከሰማያት ወርዶ በቅድስት ማርያም ማኅፀን በማደሩ በስነ መልኩ ስለኛ መከራ በመቀበሉ ጌታችንና አምላካችን ኢየሱስ ክርስቶስ ለምንልን በማለት ቅዱስ ጊዮርጊስ ወደ ፈጣሪው ልመናን እንዳያቋርጥ ያምለው ዘንድ ጻፈ። የጻፈውንም መማፀኛ በሊቀ ሰማዕታት ቅዱስ ጊዮርጊስ ስዕል ፊት አኖረው። ኃይሉንም ሳያሳየው ይህን ደብዳቤ ከተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ስዕል ፊት እንደማያነሳ ቁርጥ ሐሳብ አደረገ። ዳግመኛም የእግዚአብሔር ሰማዕት ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ የከበረ ቤትህን ስላሳነጽ በጠላትነት የተነሳብንን ስድቡንና መገዳደሩን እይ። የሰናክሬምንም የግድድር ጽሑፍ በእግዚአብሔር ፊት በዘረጉት ጊዜ ትዕቢቱንና ንቀቱን ተመልክቶ ንጉሡ ሕዝቅያስን ፈጣሪ ከነሰራዊቱ ከሰናክሬም እጅ እንዳዳነው እንዲሁ እኛንም ያድነን ዘንድ ኃያል ጸሎትህ ይርዳን ብሎ አመለከተ። ከዚህም በኋላ ምህላና ጸሎት የያዙ መነኮሳቱም ሊቀ ሰማዕታት ቅዱስ ጊዮርጊስ ተገልጾ ለካህኑ ልጆች አይዟችሁ፣ አትፍሩ፣ አትተግህዙ፣ እኔ ከእናንተ ጋር ነኝና ማን ሊገላችሁ አይችልም። ስለ እናንተ የማደርገውን ኋላ ታያላችሁ ብላችሁ ንገሯቸው አላቸው። መነኮሳቱም መጥተው የተወደደ ንዑድ ክቡር ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ እንደነገራቸው ተናገሩ። በዚህም እግዚአብሔርን ፈጽመው እያመሰገኑና ቅዱስ ጊዮርጊስን እያደነቁ በሊቀ ሰማዕታት ቅዱስ ጊዮርጊስ ስዕል ፊት ላይ ያኖሩትን ወረቀት አነሱት። ከጥቂት ቀንም በኋላ የካህኑን ልጆች ንጉሡ ጠርቶ ስለ እናንተ ሌላ ሰው ሳይሆን ራሱ የቅዱስ ጊዮርጊስ ነግሮኛልና አይዟችሁ፣ አትፍሩ፣ የነገረ ሰሪዎቹን ወሬ ሰምቼ በእናንተ ላይ ክፉ አላደርግምና ጠላቶቻችሁ ይፈሩ፣ ቤተ ክርስቲያኑን ስሩ አላቸው። ለኃያሉ ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ማስፈጸሚያ በድጋሚ 20 ወቄት ወርቅ ሰጣቸው። ከዚያችም ዕለት ጀምሮ ለኃያሉ ቅዱስ ጊዮርጊስ ቤተ ክርስቲያን የሚያስፈልገውን ሁሉ መባ ይሰጥ ጀመር። የክርስቲያን ወገኖች ሆይ የካህኑ ልጆች በተወደደ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነት ከመከራ እንደዳኑ አስተውሉ። እኛንም በተመረጠች አማላጅነቱ ከክፎች ወጥመድ ያድነን ዛሬም ዘወትርም ለዘላለሙ አሜን። አርኬ የጻድቁ ካህን ልጆችን ስለ ትንሽ ወርቅ ብሎ ከወነጀላቸው ክፉ ሰው ክስ ያዳንሃቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ብዙ ሰዎች ተጎድተውበታልና ከነገረ ፍጡር ክፉ አንደበት ታድነኝ ዘንድ እማጸንሃለሁ። አሜን። ተአምር ዘወርሃ ነሐሴ። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር አድሮና ጸንቶ ለዘላለሙ ይኑርና በአግበራ አውራጃ በሊቀ ሰማዕታት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች።
አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት። በውስጧ ርኩሰትን ይፈጸም የሚሉ አሉ። ከማቃጠሉም በቀር ይህንስ አላደረገም የሚሉ አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጢኖስ የተሰኘ ንጉሳችን ዘርዓ ያዕቆብ ይህንን በሰማ ጊዜ በተወዳጅ ልጇና በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ኃይል በድላይም ለመውጋት ተዘጋጀ። በድላይም በበኩሉ ንጉሥ ዘርዓ ያዕቆብ ይበቀለው ዘንድ እንደተነሳ በዚያች ጊዜም በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦር ሰራዊት ውስጥ ታየ። ከኋላም ሆኖ ይነዳቸዋል፣ ደግሞም ከፊታቸው ሆኖ ያሮጣቸው ነበር። ከንጉሳችን ዘርዓ ያዕቆብ አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይ ጦር ለመውጋት ከንጉሳችን ዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና አረማውያኑ መሃልም ጦርነቱ በርትቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱም መሃል ብዙዎች ከበድላይ የልቡ ትዕቢት የተነሳ ክፉኛ አሟሟት ሞቱ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራና በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመንም ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና፣ በይሁዲት ዘመንም ሆሎሆርኒስ እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁ ንጉሳችን ዘርዓ ያዕቆብ በእመቤታችን ድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳይነት የአረማዊውን ሬሳ ምድሩን እስኪሞላው ድረስ ድል አደረጋቸው። ምድር በደማቸው ተጥለቀለቀች። የሞቱትንና የተማረኩትን ብዛት ቆጥረን ለመድረስ አይቻለንም። የተማረከው ገንዘባችን፣ ጌጣችን፣ የፈረሶቻችን ጌጥ፣ የጦር መሳሪያዎችም ብዛት፣ ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግስቴ የገባው የራሳቸው የሰዎቹ የፈረሶቻቸው ጌጥ በየአይነቱ ሊናገሩት የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስ አረማውያንን በሚዋጋበት ጊዜ አረማውያን ራሳቸው በነጭ ፈረስ ተቀምጦ በግልጽ ሲወጋቸው በማየታቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ተዋጋን ብለው መሰከሩ። ክርስቲያኑ ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። በዚህም የጦርነት ጊዜ ሌሊቱን ሊቀ ሰማዕታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጸለት። ጦሩን በእጁ ይዟል። ለቄሱም ዛሬ ከበድላይ ጋር ውዬ መጣሁ አለው። ስለዚህም እኛ የክርስቲያን ወገኖች የሊቀ ሰማዕታት ቅዱስ ጊዮርጊስን ምስክርነትን አግኝተናል። የኃያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ሀብተ ረድኤቱም ቅድስት ሀገራችን ኢትዮጵያን በአማረ ነጻነት ይጠብቃት። ዘወትርም ጠላቶቿን ከእግሯ ስር ይጣልላት። ሁላቸው ልጆቿ ሕዝበ ክርስቲያንም ይጠብቃቸው። ለእኔ ለባሪያው እንዲሁም ለሁሉ ሕዝበ ክርስቲያን ከክፉ ሁሉ ከግልጥና ስውር ጠላትነት በቀንና ሌሊት ጸባ አጋንንት ይሰውረን በየጊዜውና በየሰዓቱ ሁሉ ዛሬም ዘወትርም ለዘላለሙ አሜን። አርኬ የጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሰማዕት ነህና አረማዊ በድላይን ለማጥፋት ክርስቶሳውያን ወገኖችን የረዳሃቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ሁሉን በሽተኛ አድርጎ ለመግደል የሚሸምቅ ጠላት ሳያጠፋን በፊት ትረዳን ዘንድ ፈጥነህ ድረስልን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ